ባለሙያዎች ኤአይ ባለሙያዎች በጣም በርካታ ባለሙያ ነው ያለው ማህበረሰቡ በጣም የተማሩ ልጆች አሉት ግን ደግሞ በአግባቡ እነዚህ ልጆች አስተባብረን እስካሁን የምንጠቀምበት እድል አልነበረም ምክንያቱም መንግስት የሌለው ህዝብ ስለነበረ ነው አንሙት የተበተነ ህዝብ ስለነበረ ተቋም ግንባታ ላይ ይሄንን ሀብት መጠቀም አልቻልንም ይሄንን የሰው ጉልበትና አቅም መጠቀም አልቻልንም ነበር አሁን ላይ ግን በእያንዳንዱ ጥረት ውስጥ በእያንዳንዱ የአማራ ሚዲያ በለው በእያንዳንዱ የአማራ ተቋም ግንባታ በለው በእነዚህ ሂደቶች ሁሉ በጣም በርካታ የአማራ ልጆች ወደፊት እየመጡ ነው ያሉትና ይሄ በእውነት ከምንም በላይ የሚያኮራን ነገር ሆኖ አየዋለሁ ለአማራ ህዝብ ፊታችሁን በአደባባይ እንትን ብላችሁ ለወገናችሁ በምንም መንገድ ጆርናል የምታቋቁሙ ሳተላይት የምታቋቁሙ ሚዲያ ላይ የምትሰሩ በዚህ ሁሉ ፈተናና ውጣ ውረድ ውስጥ ወገናችሁን ለማገልገል የምታደርጓቸው ተጋድሎች መሬት ላይ ከሚደረገው ተጋድሎ ጋር ይነጻጸራል ባልልም ግን ደግሞ ታላቅ ተጋድሎ እንደሆነ መስከር ፈልጋለሁና በዚህ አጋጣሚ ለማመስገን ነው አንሙት መቀጠል ትችላለህ ሰላም ማለት መልካም ትክክል ነህ እውነት ለመናገር የማትሰስተው የማትሰለቸው ሃክ ሎጂስቲክስ ምስጋና ይግባህ እውነት ለመናገር ሌሎችም አሁንም ታምራትን ያየው ነው ሁላችሁንም እጅግ በጣም ማመስገን እንፈልጋለን በነገራችን ላይ በዚህ አጋጣሚ የአማራ ሳት ቴሌቪዥን ሐሳብ ያላቸውን ሰዎች መጋበዝ ይፈልጋል ኦፊሻሊ በደንብ ለመጋበዝ ጊዜ እንወስዳለን እርግጥ ነው ግን እስከዚያው በተለይ ወጣቶች ላይ ለመስራት የሚፈልጉ የኪነ ጥበብና ስነ ጽሁፍ ከህልውና ትግል አኳያ ያለውን ሚና ለማሳየት የሚፈልጉ የመዝናኛ እና እንደዚህ አይነት ነገር ፍላጎት ያላቸው ህብረተሰብን ለማስተማር ማንነት ላይ ሞራል ስነ ምግባር እነዚህን የመሰሉ ጉዳዮች ላይ ሐሳብ አለን አየር ሰዓት ብናገኝ ስራ ልንሰራ እንፈልጋለን የሚሉ ወንድም እህቶች ካሉ ኤቢሲ ቴሌቪዥን በአማራ ሳት ቴሌቪዥን ሁሉንም ነገር ለማቅረብ ተባብሮ ለመስራት ዝግጁ መሆኑን ደጋግመን መግለጽ እንፈልጋለን ኪነ ጥበብ ለህልውናችን ጥበብ ለነጻነት ምን ሚና አለው ምን ፋይዳ አለው በአለም ዙሪያ በኢትዮጵያስ በእኛስ ሁኔታ የሚለውን ሁሉ ለማቅረብ ፍላጎት ላላችሁ ወጣቶች ላይ ለመስራት ፍላጎት አለን የምትሉ ግለሰቦች ድርጅቶች ቡድኖች በሌላም ጉዳይ ላይ እንደዚህ አይነት ፍላጎት ካላችሁ አማራ ሳት ቴሌቪዥን እና ኤቢሲ ቴሌቪዥን በዚህ ጉዳይ ላይ በራቸውን ከፍተው ለመስራት በጣም በርካታ ሐሳብ ያላቸው ሰዎች ሁሉ ለማስተናገድ ዝግጁ መሆናቸውን ለመጥቀስ እንፈልጋለን ኤቢሲ ቴሌቪዥንን በነገራችን ላይ ትንግርቱ ለማህበራት የተለያዩ አካላት ድጋፍ እንዲያደርጉ ጥያቄዎች አቀርበን ነበር እንደምታውቀው ኤቢሲ ቴሌቪዥን ከዲያስፖራ ማህበራት አደረጃጀቶች የትኛው እንቅስቃሴ ጎን አብሮ ያለ ነው የሰልፎች ሆኑ ማስታወቂያዎች ሆኑ ሌሎችም ይሁን ሁሉ ጊዜ አብሮ የሚሰራ ነውና አሁን አንዳንዶች በተለይ በቡድንም ጭምር እንደ ማህበር እንኳን ተሰባስበው ውሳኔ እስከሚያሳልፉ ድረስ በቡድን ሳይቀር እየተሰባሰቡ አማራ ሳትን እናግዛለን ብለው ገንዘብ እያሰባሰቡ እየደገፉን ያሉ ያሳውቁን ያሉ ይህን ያህል ገንዘብ አሰባስበናል እናግዛችኋለን ይያሉ በእኛ ላይ ያላቸውን እምነት የገለጹልን ያሉ ወንድም እህቶች አሉና በጣም ስሜታዊ ያደርጋል እውነት ለመናገር ምክንያቱም ለኛ ቀላል ነገር ማለት ስላልሆነ በጣም ትልቅ ጉልበት የሚሆን ነው ትልቅ አደራ የሚሆን ነው እንዳንሰፍ እንዳንዘናጋ ረፍት እንዳናደርግ ይልቁንም በየቀኑ እንድንተጋ ትልቅ ጉልበት የሚሆን በመሆኑ በአውሮፓ በአሜሪካ በሰሜን በካናዳ በአውስትራሊያ በሌላውም የዓለም ክፍል ያላችሁ በዚህ ረገድ ይሄ ሳተላይት ቴሌቪዥን እንዲቀጥል ኤቢሲ ቴሌቪዥን ስራዎቹን እንዲበረታ ለማድረግ የምታደርጉትን ድጋፍ ትልቅ አድናቆት የምንሰጠው መሆኑን በዚህ አጋጣሚ ለመግለጽ ነው ሌሎቻችሁም ይሄን እንድታደርጉ በዚህ አጋጣሚ ጥሪ ለማድረግ እፈልጋለሁ ለማለት ነው ወንድም አለ ያ እንግዲህ አንሙት እሁድና ቅዳሜ በሚኖሩን ከዚህ በቀጥታ ከምንሄድባቸው የፖለቲካ ጉዳዮች ዘለል እንዳልከው የጥበብና ኪነ ጥበብ ፕሮግራሞችን ሰዎች የሚያዘጋጀት በተለይ ፕሮፖዛሎቻቸውን ቢልኩልን እንዳልከው እንትንላለን በተለይ ኢትዮጵያ ሆኖ ግን የአማራን ፕሮግራሞች የአማራ ኪነ ጥበቦች ላይ መስራት የሚቻልበት ጊዜ ላይ አይደለም ያለነው አጠቃላይ ህዝባችን ላይ የታወጀ ጦርነት ነው ያለው ኢትዮጵያ ላይ ሆኖ መስራት የማይችሉ ሰዎች እንዳሉ ገነዘባለሁ ግን ከሀገር ውጪ ሆናችሁ በተለያየ ቦታ ላይ
እነዚህን ፕሮግራሞች መስራት የምትፈልጉ ሰዎች እኔ የመዝናኛ ፕሮግራሞችን ማሰብ ትችላላችሁ። ፎር ዛት ማተር በቀጥታ ከአርሶ አደራችን ጋር የምናወራበት ከህዝባችን ጋር የምናወራበት የአማራን ኪነት የአማራን ባህል የምናሳድግበት ፕሮግራሞች እንዲሆኑ ነው የምንፈልገው። ከዛ ውጪ ወጣቶች ህጻናት ላይ የሚሰሩ ፕሮግራሞችንም እንደዚሁ እየቀረጻችሁ ብታመጡልን በደንብ ፕሮሞት እናደርጋለን። ራሳችን ፋይናንስ ሞቢላይዝ እናደርጋለን። በነገራችን ላይ ድጋፍ እንዲደረግላችሁ ከበርካታ ሰዎች ጋር ለመገናኘት ጥረት እናደርጋለን። ፕሮግራሙ ያለውን ኢምፓክት ነው የምንለካው ማለቴ ነው። ሶ ከዚህ አንጻር ብትመጡ ደስ ይለናል ለማለት ነው። ሳሚ በጣም ነው የምናመሰግነው ላደረክልን ድጋፍ፣ ጊዜ ይስጥልን። በቀጥታ ወደ ፕሮግራሞቻችን እናልፋለን። ለምንድነው ዛሬ ደስ እያለን የገባ ነው? ምን እየሆነ ስለምናውቅ ነው። ምን እየሆነ እንዳለ አጠቃላይ ዙሪያው ምን እንዳለ በየቀጠናው ከመሃል ያለውንም ለልብ ትርታ አጠቃላይ እንቅስቃሴውን በደንብ እናውቃለን እና በዚህ ውስጥ ደስ ከሚሉ ነገሮች አንዱ የአማራ ህዝብ እንደ ትናንቱ ባይተዋር ሆኖ አለመገኘቱ። ዛሬ አንሙት የኢትዮጵያ ጣፈንታ በተለየ ሁኔታ አማራን የሚያስጨንቀው ጊዜ ላይ አይደለም ያለ ነው። የአፍሪካ የምስራቅ አፍሪካ ቀጠና በተለየ ሁኔታ አማራን ብቻ ነጥሎ የሚያስጨንቅበት ዘመን ላይ አይደለም ያለ ነው። ለምንድን ነው እንደዛ አይነት ስጋት የማይሰማን ከሚለው ጥያቄ ነው የዛሬ ውይይታችንን እንድንጀምር የምፈልገው። ሌሎች በርካታ ርዕሰ ጉዳዮች አሉን፣ ግን ለምንድን ነው ዛሬ ማንሰጋው እንደ አማራ የሚለውን ጥያቄ ነው ማንሳት የምፈልገው። መልካም የማንሰጋው ለምንድን ነው? ከባድ ጥያቄ ነው። በነገር ላይ ትንግርት እንደ ቀላል ጥያቄ ወረወርከው፣ ግን ከባድ ጥያቄ ነው። ለምንድን ነው ማንሰጋው? ደጋግመን እናነሳ ነበረ። የኢትዮጵያ ጣፈንታ፣ የኢትዮጵያ ፖለቲካል ኢኮኖሚ፣ የአፍሪካ ቀንድ የሰላም የጸጥታ የልማት ጉዳዮች ሲታሰቡ አማራ የዚያ ስሌት አካል አልነበረም ለረጅም ጊዜ። ሰከንደሪ ተከታይ መናጆ ጉዳይ የሌለው ጥያቄዎቹ ፍላጎቶቹ ከፖለቲካ አጀንዳነት እንደ ፖለቲካ አጀንዳ የማይታዩበት ምዕራፍና ወቅት ነበር። አሁንም እሱ ለመቀበል የሚቸገሩ በጣም በርካታ ኃይሎች አሉ። ምንም እዚህ ላይ የተመለሰ ያለቀ ነገር እንዳለ አናስብ። ነገር ግን ማይነስ አማራ ብሎ ማሰብ አይቻልም። አማራን ከስሌቱ አስወጥቶ ማሰብ አይቻልም። የሀገር ውስጥ ኃይሎችም የቀጠናው ኃይሎችም ሌሎች ኃያላንም ኢትዮጵያንና ይህን ቀጠና ሲያስቡ ስያሜውን የቱንም ያህል ምንም ይበሉት ናሽናሊስት ሚሊሻ፣ የአማራ ናሽናሊስት ሚሊሻ ይበሉት፣ የአማራ ኢንሰርጀንት ፎርስስ ይበሉት ወይም ሌላ ስም ይስጡት፣ ነገር ግን የኢትዮጵያና የቀጠናው ሰላም አሁን የአማራን ፍላጎትና ጥያቄ ታሳቢ ሳያደርግ የሚወሰንበት የሚደመደምበት ጊዜ አብቅቷል፣ አልፏል። ከዚያም በላይ ባለፉት 60 ዓመታት በጣም ብዙ ነገር እናነሳለን፣ ብዙ ጉድለት እናነሳለን፣ ብዙ ጥያቄ እናነሳለን። እንደዚህ ሆነን እንደዚያ ሆነን እያለን ብዙ እንላለን። ያ የነበረው ያ የሆነው የተደራጀ ሐሳብ ያለው ፍላጎቱን በግልጽ ያስቀመጠ የአማራ ኃይል ስላልነበረ ነው። የአማራ ድርጅት ስላልነበረ ነው። እነ ፀሐይ እንቁ ስላሴ ያሰቡት የመረመሩት፣ ኋላም እነ ፕሮፌሰር አስራት ያሰቡት የመረመሩት የተደራጀ ማህበራዊ መሰረት ያለው ተቋማዊ ፖለቲካዊና ወታደራዊ ተቋም ወይም ድርጅት ወይም ሌላ መሆን ስላልቻለ የታለፉ በጣም በርካታ ዘመናት አሉ። ዛሬ ዛላይ አይደለም። አማራ ዛሬ ዛላይ አይደለም ማለት ነው። አማራ ዛሬ በበቂ መጠን ፍላጎቶቹን ጥያቄዎቹን በግልጽ ያስቀመጠ ወታደራዊና ፖለቲካዊ ተቋም መስርቷል። ለዚያ ደግሞ የሚመጥን የአማራ ምሁር፣ የአማራ ወጣት፣ የአማራ አርሶ አደር፣ የአማራ ኤሊት የተሰለፈለት ትግል እየተካሄደ ነው ያለው። አማራ መሪዎችን እየፈጠረ ኦሬዲ መሪዎች ፈጥሮ የበለጠ መሪዎች ያሳደገ ድርጅት ፈጥሮ የበለጠ ድርጅቱን ያጠናከረ ከአርሶ አደር እስከ ዲያስፖራ ካልተማረው እስከ ተመራማሪ ተደራጅቶ በጉዳዩ ላይ እየሰራ ያለበት ልዩ ምዕራፍ ላይ ነው ያለው።
ይሄ ባይዘው ዝም ብሎ ተራ ፕሮፓጋንዳ አይደለም። አንዳንድ ጊዜ በጥቃቅን ጉድለቶችና ችግሮች እዚህና እዚያ በምንሰማቸው ሸብረክ ማለት መረበሽ ምናምን እንዳለ አናጣውም። ይሄ ባይዘው የሚቀጥል ነገር ግን ትልቁን ነገር ስትመለከተው ወደ ኋላ ሊመለስ የማይችል ዘርፈ ብዙ ተግባራትን በአግባቡ ሊፈጽም የሚችል የህዝብ የፖለቲካዊ ስራ፣ ወታደራዊ ክንውንን፣ የስልጠናና መሰል አቅም ግንባታ ስራዎችን በጣም በርካታ ጉዳዮችን ሊከውን እየከወነ ያለ ድርጅት እውን የሆነበት ኤንድ መሰረተ ሰፊ ህዝባዊ ድጋፍ ያለው መፍጠን አለበት። በዚህ ደረጃ መሆን አለበት። በዚህ ደረጃ እንደዚህ ይሁን ብዙ አስተያየት መስጠት ይቻላል። ነገር ግን የዛሬው ኢትዮጵያ የዛሬው የአፍሪካ ቀንድ የዛሬው የዓለም የኃይል አስተላለፍ በተለይ ከኛ አኳያ ከዚህ ቀጠና አኳያ አማራ ሊዘነጋ የማይችልበት እውነት ተሰምሯል። አይቻልም። በዚህ ቀጠና ላይ ፕሮክሲ እንኳን ማካሄድ የሚፈልግ አማራን ዘንግቶ ከስሌት አውጥቶ እንደሌለ ቆጥሮ ሊያደርግ የሚችለው ነገር የለም። አይቻልም። ማሳነስ ይቻላል። መደበቅ አገዛዙ ይደብቃል፣ ያሳንሳል። እንደውም መቸለታ ካንድ ወዳጅ ጋር ስናወራ አብይ አህመድ ለምንድን ነው ስለ ፋኖ ማያወራው አለ። ስለ ፋኖ አያወራም አብይ አህመድ ምን ሆኖ ነው? በፓርላማም ይሁን በሌላ መንገድ ይሁን አያወራም አለ። አይ እሱ ብቻ አይደለም መዋቅሩ እንዳያወራ ተደርጓል። ባይ ዘ ዌይ ፍርሃትህን ነው አሚን የስነ ልቦና ባለሙያዎች በደንብ በዚህ ላይ በጣም በሳይኮ አናሊቲክ በጣም በርካታ ልምድ ያላችሁ እና የስነ ልቦና ባለሙያዎች ይሄንን ጉዳይ ያነሱታል። በነገራችን ላይ አንሙት ፔን ባለብህ ጉዳይ ላይ ብዙ ጊዜ ማውራት አትፈልግም እና እንደዛ አይነት መዝለሎች እሱ ብቻ አይደለም። በኋላ ላይ እንደውም እኔ ማነሳቸው ጉዳዮች አሉ ከዛ ጋር አያይዤ፣ ግን በጣም ኢንትረስቲንግ ነጥብ ነው ያነሳው አንሙት ለማለት ነው። ኤኒዌይ መቀጠል ይችላል። ያ ስለዚህ ምንድነው ምክንያቶቹን እናውቃቸዋለን። አዲስ የጦርነት ተረክ ማግኒፋይ ማድረግ አይፈልግም።